ማርያም እጮኻለሁ ድንግል እናቴን እጠራለሁ እንደ አባ ኤፍሬም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሐማሙሱ ለመጋቢት በዛቲ ዕለት አይረፈ ቅዱስ ወብፁዕ ወጽሙር መስተጋድል አባ ሰርባብ ወናበመኔት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 5 በዚች ቀን በአስቄጥስ ገዳም በአባ ዮሐንስ ደብር ሀበመኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰርባሞን አረፈ። ይህም ቅዱስ በአስቄጥስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያንንም እያገለገለና 32 ዓመት የዓለም ብዙ ተጋድሎን እየተጋደለ ኖረ። ከዚህ በኋላም በዚሁ በአባ ዮሐንስ ገዳም ሀበመኔት ሆኖ ተሾመ። የተጋድሎንም ሥራ በዛ። ከመነኮሰበትም ጊዜ ጀምሮ እስካረፈበት ጊዜ ድረስ ሁልጊዜ ይጸልይና ይጾም ይተጋም ነበር። በካህናት አለቃ ሹመት 20 ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን እስረኛ አደረገ። እኒህም 15 ዓመታት እስኪፈጸሙ ከቶ ከሰው ማንንም አላየም። በእኒህም በ15 ዓመታት ከቅዳሜና ከእሑድ ሰንበት በቀር አይበላም አይጠጣምም ነበር። እረፍቱም በቀረበ ጊዜ የእግዚአብሔር መልአክ በሕልም ታየው። ይህን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱሱም እሳትን መያዝ እንዴት ይቻለኛል ብሎ መለሰለት። መልአኩም አትፍራ፣ ክብር ምስጋና ይግባውና ጌታችን ክርስቶስ በአንተ ላይ ለእሳት ሥልጣንን አልሰጠህም ብሎ መለሰለት። የጸናች እጁንም ዘርግቶ ያንን መስቀል ከመልአኩ እጅ ተቀበለ። ሁለተኛም መልአኩ እንዲህ አለው፣ በርታ፣ ሥጋውንና ደሙንም ተቀበለ። እስከ 10 ቀን ድረስ መጥቼ ወስድሃለሁ። ከእንቅልፉም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱም አለቀሱ፣ በእግዚአብሔርም ፊት እንዲያሳስብላቸው ለመኑት። እርሱም ደግሞ በጸሎታቸው ሁልጊዜ እንዲያስቡት ለመናቸው። ከዚህም በኋላ ሥጋውንና ደሙን ተቀበለ። ቅዱሳን አረጋውያንም ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬና በብዙ ጸሎት መሐሌት ገንዘው በጻድቃን መቃብር ቀበሩት። እግዚአብሔርን በጸሎቱ ለዘላለም ይማረን አሜን። ሰላም እብል ሰርባሙን ቡሩክ ዘሞቃረሶ ምሂክ መስቀለ እሳት ሎቱ እንዘይሜጥዎ በሰርቅ የተፍራ ኢቤሎ ሰማያዊ መልአክ እስነዋብ ከላይሌዎ ሥልጣነ አምላክ። ዳግመኛም በዚች ቀን የስሟ ትርጓሜ ሰላምና መውደድ የሆነ የከበረች አውዶክስያ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራሮች አቅራቢያ በበስራ አውራጃ አልበክ በሚባል አገር ከሚኖሩ ሰዎች ወገን ነበረች። እርሷም በሮም ንጉሥ በጢባሪዎስ ዘመነ መንግሥት ነበረች። የአባቷም ስም ዮናስ የእናቷም ጠባቢት ይባላል። የቀድሞ ኑሯ በዝሙትና በርኩሰት ነበር። ብዙዎችን አሳስታ ከእርሷ ጋር በኃጢአት ጥላቸው ዘንድ ፊቷን ታሳምር ነበር፣ መልኳንም ታስጌጥ ነበር። በዚህ በረከሰ ሥራም ብዙ ገንዘብ ሰበሰበች። በኢየሩሳሌም የሚኖር ስሙ አባ ግርማኖስ የሚባል አንድ ጻድቅ መነኮስ ዝናዋን ሰምቶ ወደ እርሷ መግባት በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባ። ገብቶም ከእርሷ ጋር በቤት ውስጥ ተቀመጠ። ፈጽሞ በሚያስፈሩ ቃሎች ሊመክራትና ሊገሥጻት ጀመር። በገነንም ትሉ የማያንቀላፉ እሳቱ የማይጠፉ ጨለማ የማይዳሰሱ የሚመስሉ በየአይነቱ የሚያስፈራ ስቃይ መኖሩን አሳሰባት። እርሷም ከሞቱ ባራይ ሰዎች በድኖች አፈርም ከሆኑ ተነስተው ይሰቃያሉን ብላ መለሰችለት። አዎን አላት። ለዚህ ልክ ለምትነግረኝ ነገር ምልክቱ ምንድን ነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈ? አባቶቻችንም ይህን አላመኑም አላችሁ። እርሱም በፍርድ ቀን ሙታን እንደሚነሱ ስለ ኃጥአንም ስቃይ ስለ ጻድቃንም ተድላ ደስታ በኦሪት መጽሐፍና በአዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጠላት። ትምህርቱና ተግሳጹ በልቧ አደረ። በፍርድ ቀን ሙታን እንደሚነሱ አመነች። እንዲህም አለች፣ ከዚህ ከረከሰ ሥራ ብመለስ እግዚአብሔር ይቀበለኛልን? አባ ግርማኖስም ወደ ዓለም እንደመጣና ተሰቅሎ ደሙን በማፍሰስ ኃጢአታችንን እንዳራቀልን በክብር ባለቤት በጌታችን ኢየሱስ ክርስቶስ ካመንሽ ስለዚህ የነጻሽና የጸናሽ ንስሐ ይሆንልሻል። ክርስትና ጥምቀትን ተጠመቂ፣ እግዚአብሔርም ይቀበልሻል። አስቀድመሽ ከሠራሽው ኃጢአት ምንም አያሳስብሽም። ከእናትሽ ማኅፀን እንደ ተወለድሽበት ቀን ትሆኛለሽ እንጂ የክብር ባለቤት የጌታችን የኢየሱስ ክርስቶስ የቀናች ሃይማኖት ደጆች የሚከፈቱልሻል አላት። ያን ጊዜም የክርስትና ጥምቀትን ያጠምቃት ዘንድ ለመነችው። እርሱም ወደ በአልበክ ከተማ ኤጲስቆጶስ ወስዶ አደረሳት። እርሷም በኤጲስቆጶሱ ፊት ልዩ ሦስትነትን በመድኃኒታችን ክርስቶስም ሰው በመሆኑና ሙቶ በመነሳቱ አመነች። ኤጲስቆጶስም ተነስቶ በውሃው ላይ ጸልዮ አጠመቃት። እግዚአብሔርም
አይነ ልቦናዋን ገልጦላት ብሩህ መልአክ ወደ ውሃው ሲስባት አለ። ሌሎች መላእክትም ስለ እርሷ ፈጽሞ ደስ ሲላቸው ተመለከተች። ከዚህ በኋላ ገጸጸችው። የሚያስደነግጥ ጠቋቁሮችን አየች። ከእርሳቸውም አንዱ መልአክ የከፋ ሲጎትታት እርሱም በእርሷ ላይ ይቆጣ ነበር። ይህንንም ራእይ ባየች ጊዜ ክርስትና ሃይማኖት ፍቅር በልቧ ጨመረ። ኃጢአት በመስራት የሰበሰበችውን ገንዘቧን ሁሉ ለድሆችና ለችግረኞች ሰጠች። ከደናግል ገዳማትም ወደ አንዱ ገዳም ገብታ የምንኩስና ልብስ ለብሳ ፍጹም የሆነ ታላቅ ተጋድሎን ተጋደለች። ከአጋንንትም ጋር ተዋጋች። ሰይጣንም አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩ በአንዱ ሰው ልብ አደረ። ወደ መኮንኑም ሂዶ ነገር ሰራባት። መኮንኑም ወደ እርሱ እንዲያቀርቧት አዘዘ። በደረሰችም ጊዜ ከደጅ ቆመች። በሞተው በመኮንኑ ልጅ ላይ ታላቅ ጩኸትና ለቅሶ አየች። ገብታም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ በመጸለይ ማለደች። የሞተውን የአገር ገዢውንም ልጅ ከሞት አስነሳችው። መኮንኑም ይህን ድንቅ ታምር ባየ ጊዜ እጅግ አደነቀ። ክብር ይግባውና በጌታችን ኢየሱስ ክርስቶስ በእርሷ ምክንያት ፍጹም የጸና እምነትን አመነ። ከእርሱ በኋላም ስለ እርሱ ስሙ ዲዮጋኖስ የሚባል ሌላ አገር ገዢ ተሾመ። የዚችንም ድንግል ዜናዋን ሰምቶ ወደ እርሱ አስመጣት። እሷም በአደባባይ ውስጥ ዓይኑ አንድ አይና የሆነ ጎልማሳ አየች። ጸለየችና በመስቀል ምልክት በዓይኑ ላይ አማተበች። ያን ጊዜም ዓይኑ ተገልጦ አየ። ያደረገችውን ይህን ድንቅ ሥራ አይቶ ድንግሊቱን ወደ ቦቷ መለሳት። ከእርሱም በኋላ ደግሞ ሌላ ስሙ በክኒቶስ የሚባል አገር ገዥ ተሾመ። እርሱም ዝናዋን ሰምቶ ይህች ቅድስት አውዶክስያን ወደ እርሷ አስመጣት። ሊያሰቃያት ፈልጎ እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ዕድሏን ከሰማዕታት ጋር ይሰጣት ዘንድ ለመነችው። እግዚአብሔርም ልመኗን ተቀበለ። ራሷን በሰይፍ እንዲቆርጡ መኮንኑን አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለች። ጸሎቷና በረከቷ ለዘላለም ከእኛ ጋር ይኑር አሜን። ሰላም ለአውዶክስያ ከመትፈድ ይፈዳ በመጥባይት በሊ እስከ መተሩ ክሳዳ እስመተሌ ወፅድቅ አብደረት በአዲገ ኩይ ልማዳ ነጸረ ተጠምቆ ሀበቀላይማ ያውረዳ እንዘይስብ አመላክ ቀይሞ በአውዳ ሰላም ለአባ ግርማኖስ ተሰረቀ ምህዛሩ በኢየሩሳሌም ሀገሩ ለዝ ጻድቅ ዘሰናይ ምግባሩ ስወመላ በአምሳላማይ በአሞትያ ነገሩ ልበ አውዶክስያ ተማይጣ ምኩይ ግብሩ። በዚችም ቀን ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ሥራን ሠራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷልና ምስጋናም አቅርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባሕታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃን ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታውን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በሥነ ሥርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይንና አዲስን አስተማረው። ከዚህ በኋላም ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱን ባየው ጊዜ ደስ አለው። የድቁና ማዕረግንም ተሾመ። እንደ ቀዳሜ ሰማዕት እስጢፋኖስ ጸጋና ሞገስን የተመላ ሆነ። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሽ ይላት ነበር። ቆዳው ከአጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገር ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለሥጋውም የሚጠቅም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምዕመናን ሕዝባውያን እንዲያውቁ አድርግልሃለሁ። እንዳንተ ካሉ በቀር አንተ ራስህ ባትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየትን በፈለግ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደም የምታወጣቸው ነፍሳት አሉ አለው። ከዚህ በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅቦት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም
ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድን በደረሰው ጊዜ ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውንም በዓይኖቹ ፊት እየተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህሩ ውስጥ ገባ። ሊን የእጅ ፈርጦች ይኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በሕያው ስም እምልልሃለሁ እያለ ማለ። እንዲሁም ሆኖ 40 ቀን 40 ሌሊት ኖረ። ስምን የጠራውን መታሰቢያን ያደረገውን እምልልሃለሁ የሚል ቃል በመልአክ አማካይነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስን በዚያ ባህር ውስጥ 100 ዓመት ኖረ። ሥጋ ሁሉ አለቀ፣ ደሙ በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህ እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፈው ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግሥት ሲቀበል ኖረ። ከዚህ በኋላ ጌታችን ወደ እርሱ መጥቶ ከባህር ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደንም፣ ራሱን ወደ መሬት ዝቅ አላደረገም ነበር። እጆቹን ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹን ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳይጎድል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህ በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለቱ ዓይኖቹ ላይም እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቷልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ታጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀመጡ። አባታችንን ባያቸው ጊዜ ለሥራዎቹ ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናሃል፣ ሦስትነች በጀርባ እያዘልክ አንዳንድ ምዕራፍ ሸኘኝ እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸው ሽበት የከበባቸው የደከሙ ሽማግሌዎቹ ነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ 1 ምዕራፍ አደረሰው። ሽማግሌው ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆን ካለው። አባታችንም ሽማግሌ ሆይ በምን አወከኝ አለ። ሽማግሌውም ሂድ ባልንጀሮችን አምጣልኝ አለው። ተመልሶ ሁለቱ ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመ ሽማግሌው አድርሶ አብሮ አስቀመጠው። ሦስተኛውም ተመልሶ ሦስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። 1 ሲሆኑ 3 ሲሆኑ 1 መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳያን ጊዜም የእግዚአብሔር ጌትነቱ ክብር አየ። የእሊያ አረጋውያንን ፊታቸው ተንቦጎቦገ። ከፀሐይና ከመብረቅ ብልጭታም 7 እጅ በራ። አባታችን በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይ ወደቀ። ሕልምን የሚያልምን መሰለው። ከዚያም ጌታችን አባታችንን አነቀውና 100 ዓመት ያህል ሥጋን ሲነድፉ አጥንቶችን ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደ ወሰድኩ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባረክትም በፊት በኋላ ሆኖ ይከተሉሃል አለው። ያን ጊዜም አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበት ወረደ። ደመናትም ከበቧቸው። መላእክትም በሳት ሰይፍ መተሯቸው፣ በመብረቅ ማጨዷቸው። አመድም ሆነው በነፋስ በተኗቸው። የእነዚያ አጋንንት ቁጥራቸው 700 ሺህ እልፍ ከ1 ሺህ ነበር። ከዚህ በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገሥታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቁመው ጌታችንን በዚህ ጎዳና ብዙ መከራ ያገኘሃል፣ ግን በርታ ታገስ ብሎ በዚያ ተወው። በዚያን ጊዜም የረሃብ ንጉሥ ታውጣቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስን
በጎዳና ውስጥ በተገናኙት ጊዜ ጣዖታት ወድቀው ተሰባበሩ። ንጉሡም አባታችን ባየው ጊዜ አንተ ጠጉር ለባሽ ምንድን ሰው ነህ አለው። አባታችን አዎን፣ ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለከሃዲው ንጉሥ መለሰለት። ንጉሡም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን አለው። አባታችንን በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ እናንተና ከአንተ ጋር ስላሉትም ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሡም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱን ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱ ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሥና ሰራዊት ሁሉ እያዩት አልፎ በፍቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከሰባት አርበኞች ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ 40 ሺህ ሆነው ተቆጠሩ። ንጉሡም የባታችን አንገት ሊቆረጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሡንም ከሰራዊቱ ጋር አጠፋው። ከካዲው ንጉሥ ጋር የሞቱት ቁጥራቸው 4,000 እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችንና የኔንም ጠላቶች አጠፋውል አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችን እሊህን ስውታን ማርልኝ፣ ሰው ስውትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽ ነህ አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስ ከዚያ ሄደ። ታላቅ ገድልን አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው፣ በእግር ላቁም ወይም በራስ አለው። በራሴ ቆም ዘንድ ተወኝ አለው። ትቶኝ ሄደ። በዚያም በራሱ ቁሙ በጥርሶቹም ድንጋይ ነክሶ እስከ 30 ዓመት ኖረ። አንጀቱና ኖላው ሁሉ እየፈሰሰ አልቆመ። ለአካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታ አለ። ጌታችንም እነዚህን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋይ ተተክሎ ቀረ። ክንፎቹም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከሥጋቸው ጋር ተነስተው በመጥመቅ ክርስቲያኖች ሆኑ ብሎ አለመነው። መድኃኒታችንም በሽተኞቹን ልትፈውስ፣ ሙታን ልታስነሳ ሥልጣን ሰጥቼሃለሁ። አሁንም ወደ ተገደሉት ሂደ በመስቀል ምልክት በላያቸው አማት ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያኖች ያደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውም ዘመናት 532 ሲሆን በሰላም በፍቅር አረፈ። ጌታችንን ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንም የክርስቲያን ወገኖች ይጠብቅ ለዘላለሙ አሜን። ሰላም ለከ ገብረ መንፈስ ቅዱስ ረቡኒ ዛና ታሰግድ ዋና በር ታጋኒ እንዘይታስ መፍቅረ ሥጋ ወይትማከኒ ሴስዮ ሳዮ ታረዞ ቁስለ ብንተኒ አናሳይኮ ለዓለም አሳኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰዱሱ ለመጋቢት በዛቲ ዕለት ኮነ ዲዮስቆሮስ ሰማዕተ። ወበዛቲ ዕለት ኮነ ተስካረ ዕረፍቱ ለቅዱስ ቴዎዶስዮስ ታማኒ። ወበዛቲ ዕለት አይረፈ ገዳማውያን እንጦስ ወርኬላዎስ ወዙሩፋኤል ጻዲቅ አቅረብኩማ አይሌተ አዘክሬ አይላፈ መልተጸምዱከ ዘልፈ ለላነብብ ተወከፍ ዘርዴቴ መጽሐፍ እንተረሰይ ከግዚኦ ጻዲቀ መበለት ወኩፈ እመላበው ውላን ተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ጻድቃን ደናግል አዴው መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለጻፎ በክርታስ ወለዛ ጻፎ ዘይደርስ ለዛ አንበቦ ወለስተርጎሙ በልሳን አዲስ ወለሰማ ቃሎ በዘመንፈስ በጸሎተሙ ማርያም አረኪተ ኩሉ እምባይ ስውረ ማረና ኢየሱስ ክርስቶስ ህቡራይ ማረና ኢየሱስ ክርስቶስ ህቡራይ ማረና ኢየሱስ ክርስቶስ። የአባቶቻችን በረከታቸው ድል የማትነሳ ረድኤታቸው
ጥርጥር የሌለባት ሃይማኖታቸው ከእኛ ጋር ትኑር ለዘላለሙ አሜን።